ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ .org FINOTE.ORG በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ነሐሴ 3 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም የሚፈለገው ለውጥ ደብዛው ጠፋሳ በሚል ርዕስ ከዝግጅት ክፍላችን የቀረበውን ጽሑፍ እናሰማለን። በመጨረሻም ፉገራ ፖለቲካ በሚል ርዕስ በቀረበው የሐማቱማ ጽሑፍ ክፍል 1 ፕሮግራማችንን እናጠናቅቃለን። አሁን ወደ ዜናው። ኢሶዴፓ በሚባለው የኢትዮጵያ ሶማሌ ገዢ ፓርቲ ተቋቋመውና በገንዘብና በመሰል ጉዳዮች ትብብር ሲደረግለት የቆየው ፉገራ ኒውስ የተባለው ድረገጽ ረቡዕ ነሐሴ 2 ቀን በፌስቡክ ገጹ ላይ ባሰፈረው መልእክት ከአብዲ ኢሌ ጋር በሄሊኮፕተር ተጭነው ወደ አዲስ አበባ የተወሰዱት የሶማሌ ምክር ቤት አባላት ከአዲሱ ሹምና ከባለስልጣኖች ጋር ንግግር ማካሄዳቸውን ገልጾ አብዲ ኢሌ ግን አዲስ አበባ እንደደረሰ ከሌሎች ተለይቶ እንደተወሰደና በአሁኑ ወቅት የት እንዳለ የማይታወቅ መሆኑን ዘግቧል። የኮሚኒኬሽን ኃላፊው አህመድ ሸዴ አካባቢው በፕሬዝዳንትነት እንዲመራ የቀረበውን ሐሳብ የኢሶዴፓ ማዕከላዊ ኮሚቴ በጅጅጋ ባደረገው ስብሰባ እንደማይቀበል ገልጸዋል። ከሌሎች ምንጮች በተገኘ መረጃ መሰረት አካባቢው የፓርላማ ተወካዮች የፓርቲው ማዕከላዊ ኮሚቴ አባላት አርብ አዲስ አበባ ገብተው ከፌዴራል ባለስልጣኖች ጋር ውይይት ያደርጋሉ ተብሏል። በተያያዘ ዜና ሰሞኑን በጅጅጋ በተፈጠረው ግጭትና ብጥብጥ የተፈናቀሉ ዜጎች በምግብና በሕክምና እየተሰቃዩ መሆናቸውን በቦታው ላይ የሚገኙ የሕክምና ባለሙያዎች ለዜና ምንጮች ከሰጡት መረጃ ለማወቅ ተችሏል። ቤትና ንብረታቸው ወድሞባቸው ከጥቃት በማምለጥ በተለያዩ ቦታዎች የተጠለሉ ዜጎች ቁጥር ከ20,000 በላይ የሚገመት ሲሆን ብዙዎቹ በሚካኤል ቤተክርስቲያን ቅጥር ግቢና በወታደራዊ ካምፕ ውስጥ ተጠልለው ይገኛሉ። በግጭቱ ምክንያት አካላዊ ጉዳት ለደረሰባቸው ዜጎች የተወሰነ የሕክምና እርዳታ ለማድረግ ቢቻልም በስኳር፣ ደም ብዛትና የመሳሰሉ ቋሚ በሽታዎች የሚሰቃዩ ዜጎች መድኃኒት የማግኘት ከፍተኛ ችግር ያለባቸው መሆኑ ታውቋል። በርካቶች በጭነት መኪናዎች በመጓጓዝ ወደ ሐረርና ሌሎች ከተሞች ተወስደዋል። በከተማ ውስጥ ያለው ችግር በውል የማይታወቅ ሲሆን ኢንተርኔት አገልግሎት መቋረጡ ለመረጃው እጥረት ተጨማሪ ምክንያት ሆኗል። ዩኒሴፍ በሚል እንግሊዝኛ ምህጻረ ቃል የሚታወቀው የተባበሩት መንግስታት ድርጅት የዓለም አቀፍ የሕፃናት መርጃ ተቋም ሰሞኑን ይፋ ባደረገው ዘገባ በኢትዮጵያ ውስጥ የተፈናቀሉ ዜጎች ቁጥር ከ1.6 ሚሊዮን ወደ 2.4 ሚሊዮን ከፍ ማለቱን ገልጿል። በከፍተኛ የምግብ እጥረት ለሚሰቃዩ እድሜያቸው ከ5 ዓመት በታች ለሆኑ 111,000 ሕፃናት እርዳታ እየተደረገላቸው ሲሆን ለ231,529 ሰዎች ተዘዋዋሪ የሕክምና እርዳታ መሰጠትና ከነዚህም ውስጥ 89,798 የሚሆኑ ከ5 ዓመት በታች መሆናቸው ታውቋል። ዩኒሴፍ ለ1.9 ሚሊዮን ሕዝብ ንጹህ የመጠጥ ውሃ እንዲኖራቸው ያደረገ መሆኑን ገልጾ በጸጥታ ችግር ወይም በቂ የትራንስፖርት አገልግሎት እጥረት ምክንያት ጉዳት ለደረሰባቸው አካባቢዎች እርዳታ ለማድረስ ያልተቻለ መሆኑን ገልጸዋል። ሐሙስ ነሐሴ 3 ቀን በደቡብ ወሎ ኮምቦልቻ ከተማ በሚገኘው የእስልምና አዳሪ ትምህርት ቤት በሚማሩ ታዳጊዎች ላይ ማንነታቸው ያልታወቁ ግለሰቦች ጥቃት አድርሰው በርካታ ተማሪዎች ተጎድተዋል። ጉዳት የደረሰባቸው ታዳጊዎች በኮምቦልቻ ሆስፒታል ሕክምና እየተደረገላቸው ሲሆን ፖሊስ አጥቂዎችን እየተከታተለ ይገኛል ተብሏል። በከተማዋ የሚኖሩ የሙስሊም ማህበረሰብ አባላት በተደጋጋሚ
የሚደርስባቸውን ጥቃት ፖሊስ ሊከላከልላቸው ያልቻለ መሆኑን በመግለጽ በከተማዋ ፖሊስ ጣቢያ ፊት ለፊት ተቃውሞ ሲያሰሙ ውለዋል። ከጉጂ ዞን የተፈናቀሉ የጌዲዮ ተወላጆች በርጋጨፌ ከተማ ሰልፍ ለማድረግ በመጠየቃቸው ውጥረት ነግሷል። ወደ አካባቢያቸው እንዲመለሱ የተነገራቸውና አካባቢያቸውን ሰላም ሳይሆን እንዲመለሱላቸው በማለት የተበሳጩት ተፈናቃዮች ሰልፍ ለማካሄድ የከተማውን አስተዳደር ቢጠይቁ በመከልከላቸው ነው ውጥረቱ የተፈጠረው። ውጥረቱ ከሰዓት በኋላ ትንሽ ጋብ ቢል ሱቆችና ሌሎች የገበያ ማዕከላት ተዘግተው ውለዋል። በከተማው አስተዳዳሪ ጥሪ የጸጥታ ኃይሎች ወደ ከተማው መግባታቸው ተዘግበዋል። ባለፈው ወር መጀመሪያ የኢትዮጵያ አየር መንገድ አስመራ ሄደው ከነበሩ የኢትዮጵያ ኢቫንጀሊስት የሃይማኖት ተከታዮች መካከል የተወሰኑት በሻዕቢያ ባለስልጣናት ትዕዛዝ የታሰሩ መሆናቸውና እስካሁን አለመፈታታቸው ቢቢሲ ዜና ተቋም ዘግቧል። ቁጥራቸው ምን ያህል እንደሆነ በውል ባይታወቅም እነዚህ ሃይማኖት ተከታዮች በአሁኑ ወቅት አስመራ በሚገኘው ከርቸሌ ተብለው በሚጠራው ዋና እስር ቤትና ጭካናዊ እርምጃ ምርመራ በሚካሄድበት 5ኛ ፖሊስ ጣቢያ ውስጥ የታሰሩ መሆናቸው ተነግሯል። በአደባባይ እምነታችን አናስተምርም ብለው እንዲፈርሙ ተጠይቀው እንዲህ ያሉትን የኢቫንጀሊስትና የፔንቴኮስቴ ሃይማኖት ተከታዮች ያልፈታ መሆኑ ይታወቃል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ረቡዕ ወደ ዛምቢያ ገብተው የፖለቲካ ጥገኝነት ጠይቀው የነበሩ ከፍተኛ የዚምባብዌ ተቃዋሚ መሪ ሚስተር ቴንዳዮ ቤቲ ጥያቄያቸው ውድቅ ሆኖ የተመለሱ መሆናቸው ታወቀ። በወሰን ላይ የሚገኙት የዛምቢያ የጸጥታ ኃይሎች ሚስተር ቤቲን ይዘው ለዚምባብዌ ባለስልጣኖች ያስረከቡት የዛምቢያ ፍርድ ቤቱ የግለሰቡ ጉዳይ ሰምቶ ውሳኔ እስኪሰጥ ድረስ ሰውየው ወደ ሀገራቸው እንዲያመለሱ ያስተላለፈውን ትዕዛዝ ጥሰው ነው ተብሏል። የናንጋጎ አስተዳደር ሚስተር ቤቲ ሁከት በማስነሳትና የምርጫ ውጤት አለወቅቱ መግለጽ በሚሉ ክሶች ፍርድ ቤት ያቀረባቸው ሲሆን የ10 ዓመትና የ6 ወር ቅጣት ሊበየንባቸው ይችላሉ የሚል ስጋት ፈጥሯል። 10 ዓመት በፊት ሚስተር ቴንዳዮ ቤቲ በተመሳሳይ ሁኔታ ታስረው የነበሩ መሆናቸውን የሚገልጹ ዜጎች በወቅቱ ግብረሰይል እንደተካሄደባቸው ይናገራሉ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽሕፈት ቤት ቤቲ በዛምቢያ የጸጥታ ኃይሎች በኃይል ተይዘው ለዚምባብዌ ባለስልጣኖች መሰጣታቸው ያሳሰበው መሆኑን ገልጾ ድርጅቱ ዓለም አቀፍ ሕግን የሚጥስ ነው ብሏል። የአውሮፓ ህብረት፣ አሜሪካ፣ ካናዳ እና አውስትራሊያ በጋራ ባወጡት መግለጫ ዚምባብዌ ባለስልጣኖች የሚስተር ቤቲ ሰብአዊ መብቶች እንዲጠብቁ ጠይቀዋል። ለዕለቱ ያለን ዜና በዚሁ ተጠናቀቀ። የሚፈለገው ለውጥ ደብዛው ጠፋሳ። የምንፈልገው ለውጥ ደብዛው ጠፍቷል። እንዲያውም የማንፈልገውና የማንሸሸው የጠባቦች መጠናከር የመጣ ይመስላል። ለነገሩ የለውጡ ምክንያት ደሙን ያፈሰሰው ሕዝብ ሳይሆን እሱ ነው የተባለለትም ሹም ደብዛው ጠፍቷል ማለትም ይቻላል። ለግለሰቦች የዳፍንት ብርሃን ብዙም ዋጋ አንሰጥምና ዋናው ቁም ነገር
ግን የሞትንለት፣ የተሰዋንለት፣ የቆሰንለት ለውጥ የት ገባ የሚለው ነው። የህዝብ ጠሮችና ወንጀለኞችን ጋብዞ የአገር ጠላቶችን ጋብዞ መወዛወዙ ለውጥ ካልተባለ ስር ነቀል ለውጥ የምንለው የታገልነው ስርዓት ርዝራዥ እንዳይኖርና በአዲስ በህዝባዊ ድጋፍና ፍላጎት መሰረት እንድንሰራ እንድንንቀሳቀስ ባለን ፍላጎት ነው። አሮጌውን ማደስ ታጥቦ ጭቃ ነው። የወያኔ ስርዓት ደግሞ ያድሱታል ሳይሆን ያወድሙታል የሚባልለት ነው። ኢህአዴግ ተብየውን የወያኔ ተቋምና ጭንብል ከመሰረቱ የተጣመመውን አቅንቼ አስተካክዬና አጠናክሬ እቀጥላለሁ ማለትም ከንቱ ልፋትና የህዝብንም ፍላጎት በገሃድ የሚጻረር ነው። ከሹሞቹ ጋር ያለን ልዩነት በዚህ ይጀምራል። ካላቸው የሁኔታ ግምገማ ጋር አንስማማም። ወያኔ ቆሰለ እንጂ አልሞተም ባይነን። የጥቂቶች ያውም የአድርባዮችና ለፍርድ መቅረብ ያለባቸው ጉዶች ግርግርና ጩኸት ተኖ ለመጥፋት ብዙ ጊዜን አይጠይቅም። በምሁር ተብዬዎች ላይ አተኩሮ 100 ሚሊዮኑን ህዝብ መርሳቱ የሚያዋጣም የሚደገፍም አይደለም። በዚህ አካሄድ ፍጥጫው በህዝብና በወያኔ መሃል ሳይሆን በሹሞቹ ደጋፊዎቹና በወያኔ መሃል ይሆናል። ህዝብ በተመልካችነት ተመድቦ በሚካሄድ ግብግብና ፍልሚያ ማን አሸናፊ እንደሚሆን ደግሞ መገመት አዳጋች አይደለም። በቅድሚያ ወያኔን ከዚህ ውድቀት ያደረሰው የህዝብ ትግል መሆኑን ተቀብሎ የህዝብን ድል መቀማት ፍላጎትን ሸብቦ ትግሉ እንዲቀጥል ማድረጉ ይመረጣል። ለጥቆም ህዝብ የጠየቀውንና የፈለገውን ለማሟላት ተጨባጭ እርምጃዎችን ለመውሰድ መነሳት ነው ዋናው ቁም ነገር። ሁሉን የፖለቲካ እስረኞች መፍታት፣ የኑሮ ችግርን ለመቅረፍ ለመቀነስ መጣር፣ የሽግግር ሂደትን እንደ ሰላምና ፍትሃዊ አስተዳደር አምጪ አድርጎ መውሰድና መጀመር፣ የባዕዳንን ተጽዕኖ መቆጣጠርና መቀነስ፣ በቻይናና አሜሪካ ፉክክር ላለመግባት መጣር፣ ጸረ ህዝብ አዋጆችን መሻር፣ ህገ መንግስት ተብየውን የወያኔ ሰነድ መሰረዝ። ይህ አልሆነም፣ የሚሆንበትም እድል የሚኖር አይመስልም። አዲሱ ሹም ጽንፈኛ የኦሮሞ የግንጠላ አባወራዎችን መድረክ ሰጥቶ ኢትዮጵያዊነትን እየተጻረረ ነው። ኢትዮጵያ ኢትዮጵያ ያለው ሁሉ ባዶ ቃል ሆኗል። እንደ ህዝብ በአማራው ላይ በሻዕቢያ ሳይቀር የተደገፈ ዘመቻ ተከፍቷል። ይህ ህዝብ ራሱን ለመከላከል እንዳይጥር ደግሞ በወያኔ የተፈለፈሉ በሻዕቢያ የተዘጋጁ ወይም የግል ጥቅም እንጂ የህዝብ ብሶት የማይሰማቸው ጥርስ ሳይኖራቸው በቆሎ የሚጠብሱ ቡድኖች አማራ ተብለው ተፈልፍለዋል። የፈየዱትና ወደፊትም የሚሰሩት ምንም ቀና የረባ ስራ አይኖርም። በአማራው ስም ገንዘብ እየተሰበሰበ እየተበላ መሆኑን መንገር ምስጢር ማሰማት አይደለም። ይህን ህዝብ ለመታደግ በጊዜ ማሰብና በተግባርም መንቀሳቀስ አስፈላጊነቱ ዛሬ ጎልቶ በመታየት ላይ ነው። ሹሞቹ አማራን በሜንጫ የሚሉና በህዝብ ደረጃ ሊያጠፉት የሚፈልጉትን እያቀፉና መድረክ እየሰጡ ናቸውና በጅጅጋና በድሬዳዋ ያለውን ሁኔታ ስናይ ደግሞ ይህ ፍጅት የወያኔ ኢህአዴግ ፖለቲካ ውጤት መሆኑን መገንዘብ አያቅተንም። ይህ አስከፊ ስርዓት እስካለ ድረስ የሀገራችን ችግሮች ይባባሳሉ እንጂ የሚወገዱ አይሆንም። የእስር ቤቶችን አለቃዎች መቀየር ሳይሆን እስረኞችን ሁሉ ለቆ እስር ቤቱን መከርቸም ነው የተጠየቀው። ኢህአዴግ ይፍረስ ተባለ እንጂ አገዛዙ ይውደም ተባለ እንጂ ኦህዴድ ስሙን ቀይሮ ኦዴፓ ተብሎ ይስፈርብን ይቀጥልብን ያለ ማንም የለም። የሽግግር መንግስት ህዝባዊ መንግስት ተባለ እንጂ የሥርዓቱ አመራር አባል ስልጣን በእጁ አስገብቶ ይግዛን ያለ ማንም የለም። ይግዛን ባዮቹ ደግሞ ሐቁ ሲነገር ህዝብ ልንላቸው አንደፍርም። እርቅና ሰላምን ሲፈልግና በወያኔ ሲሾፍበት ዓመታት ያሳለፈው ህዝብ ወንጀለኞች ለፍርድ ይቅረቡ፣ ሀገራችንን የዘረፉ በቁጥጥር ስር ገብተው ገንዘባችን ይመለሳል እንጂ ፋሽስቱን መንግስቱም ለአንድም ጥፋት ተጠያቂ አይደለሁም ያለውን ጋብዙልን፣ አዜብን ሹሙልን ብሎ አልጠየቀም። የሀገር አንድነት በዴሞክራሲ ይጠበቃል እንጂ አማርኛ አይነገር፣ ሰንደቅ ዓላማ ይወገድ፣ አማራ ይውደም ባዮችን ጽንፈኞች በተለይ በባዕድ አገር ሆነው ሲሰነጠቁ የከረሙ የፖለቲካ ትሎችን አምጡና አስፈሩብን ሲል አልተደመጠም።
መሰረታዊ ለውጥ እንጂ የጥገና ለውጥን አልጠየቀም። ተጣሞ ያደገን ዛፍ ማን ያቀናዋልና ነው ኢህአዴግን አጠናክሬ እቀጥላለሁ ሲል የሚፎከርብን? የተፈለገው ለውጥ አልተጀመረም። በኦህዴድና በወያኔ መሃል ያለው ግብግብ ተፋፍሞ እዚህ ደርሷል። የህዝብን ትግል መጠቀሚያ አድርገው የወያኔን መዳከም ተጠቅመው የገማውን አገዛዝ ሽቶ ረሽተው ባልሸሹም ዞር አሉ መንገድ ሊጓዙብን ያው ከጫንቃችን ሳይወርዱ ተነስተዋል። ይህን መገንዘብ ለአገር አድን ትግሉ ወሳኝ ነው። አገር አድን ትግሉ ከመቼውም ጊዜ በበለጠ መካሄድ ያለበት አሁን መሆኑ ደግሞ የሚያጠያይቅ አይደለም። በአገራችን ህልውና ላይ ከመቼውም ጊዜ የከፋ አደጋ እያንዣበበ ነው። አገራችንን ለመበዝበዝና ለማዳከምም ሻዕቢያና አረቦች እድል አግኝተዋል። መጣ የተባለው ለውጥ ደብዛው ጠፍቶ ኢትዮጵያን የማዳከሙ እርምጃ ግን ገሃድ ሆኖ እየታየ ነው። ከፊታችን የተደቀነው ሐቅ ይህ ነው። ሳንጠጣ በቃላት አስክረውን ቤታችንን ሊዘርፉ ተነስተዋል። በጅጅጋና ድሬዳዋ የተቃጠሉት ቄሶችና አብያተ ክርስቲያናት የተጨፈጨፉት ወገኖች ምስክርና ማስጠንቀቂያም ናቸው። አቃጥለው ግደለው በሚል በብሔርና ሃይማኖት ልዩነት ሳቢያ ፍጅትን የሚቀሰቅሱ ወንጀለኞች ደግሞ ተጋብዘው እየተርመሰመሱብን ነው። ነግ ወያኔ ይሻለናል የሚል አማራጭና ድምዳሜ ላይ እንዳይደረስም ያሰጋል። የታሪክ ተመክሮ ደግሞ ይህ ሁኔታ ከተፈጠረ ለሚዋርቁት የማያመች ሊሆን እንደሚችል ያሳየናል። የሀገራችን ትግል በፖለቲካው ዙሪያ ሆኖ ጸረ ወያኔ ሆኖ ኢትዮጵያ ዴሞክራሲ እንዲኖራት ሆኖ ኢትዮጵያዊነትን አጠናክሮ ሲቀጥል በተፈጠረ ጋሬጣ ትግሉን ወደ ብሔር ጥያቄ ጠምዝዞ ኢትዮጵያን ባዶ ቃል በማድረግ ለጠባቦችና ገንጣዮች ለአማራ ገዳዮች መድረኩ ተከፍቶ ሻዕቢያም በተፈጠረለት ቀዳዳ በመግባት ቡችሎቹንም በማሰማራት ይህ ነው የማይባል ጸረ ኢትዮጵያ ጥቃት ሊያደርሱ ተዘጋጅተዋል። ይህን አለማየት ምን እንደተጠነሰሰ አለመረዳት አገርን በከፍተኛ ደረጃ መጉዳት ነው። የኢሰፓ ርዝራዦችን ለማቀፍ መንግስቱና ሌሎች ወንጀለኞችን መጋበዝ ህዝብን መናቅ መሆኑ አያከራከርም። የሚሊዮን ህዝብ ድምፅና ፍላጎት ያመዝናል ወይስ የጥቂቶች ያውም ውድቅና ደካማ ድጋፍ? አዲሶቹ ሹሞች በተክለሰውነት ሲጠለፉ ምን ይቀድማል ምን ይሻላልን ያጤኑ ሳይሆን በደመ ነፍስ ለስልጣናቸው መቀጠል የሚራወጡ መሆናቸው ሊታይ ይችሏል። ይህን በማለታችን የስልጣን አዳናቂዎች እንደሚከፋቸው አተነው አይደለም። ለእኛ ግን አልፋ ኦሜጋችን ኢትዮጵያችን በመሆኗ ግድ የለንም። ትግላችን ከግቡ ሳይደርስ ተደናቅፏል። ይህን ያደረጉት አረቦችና አሜሪካን መቃወማችን ተገቢ ነው። ኢትዮጵያዊ ግዳጅ ነው። የፈለግነው ለውጥ ተደናቅፏል። መሬታችን ለባዕድ እየተሰጠ ነው። እነ ወልቃይት አልተመለሱም። ሺዎች በየማጎሪያው ይማቅቃሉ። የህዝብ ንብረት ለባዕዳን ሊሸጥ ተመቻችቷል። በመለስ ዘመን የምናውቃቸው ከሃዲዎች ተሿሚ ሆነዋል። የግፍ ግፍ አርበኞችን አስረው ያሉ ብዙ መቶ ሺህ ህዝብን የፈጀውን የሽብር አውሬ መንግስቱን ወደ ሀገር ሊያስገቡ እየጣሩ ናቸው። ህዝብን አልናቁም። ህዝብ ራሱንና አገሩን ሊያስከብር የሚችለው መብቱን አውቆ ለዚህም ሲታገል ሲነሳ ነው። ወረራን የሚያቆመውና የሚመልሰውም በኃይል ነው። ሰላም እየተባለ ሱዳኑም ሌላውም መሬታችንን ሲደፍርና ሲዘርፍ ልንፈነድቅ መጠበቅ የለበትም። ባዕዳን ከሀገር ለማስወጣት ደግሞ ሞቃዲሾ፣ ቤሩት ብለን ከሌሎች መማከር ያለብን አይሆንም። የአርበኞቻችን ምሳሌና ታሪክ የኛ ነውና ዛሬ ለሀገራችን ለውጥ ሳይሆን ተፈታታኝ አደጋ ነው የመጣባት። የኢትዮጵያና የኢትዮጵያዊነት ጸሮች አደጋ እየጣሉብን ነው። የሚያስጨፍር ሳይሆን የሚያሳስብ ነው። ኢትዮጵያ በገዢዎቿ ሆዳምነት ደሃ ሀገር ብትባልም ታሪክ ያላትና የተከበረች አገር ናትና ምንም ቢሆን መሪዎቿ ነን ብለው የተሰየሙት ክብሯን እንዲጠብቁ ሲገመት ተራ ወንጀለኞችና እርኩሶችን እስከ ቤተ መንግስት ጋብዘው ሲተቃቀፉና ሲልከሰከሱ ማየት ያቆስላል። ኢትዮጵያዊ ሁሉ በአዲሱ ሹም ጫማ ስር እንደወደቀው ርካሽ ሰው እንዳልሆነም ሙሉ እምነታችን አሁንም አለና
ታዲያስ ትግላችን አገራችን ከመጣባት አደጋ ለማዳን ተፋፍሞ ይቀጥል። ኢትዮጵያዊነትን እናጠናክርና የግንጠላ መንጋዎችን ድባቅ እንምታቸው። ባለቤቱ ያቀለለውን አሞሌ ባለዕዳ አይቀበልም ነውና አገራችንን ኢትዮጵያዊነታችንን በትግል እናስከበር። ለኢትዮጵያ የሚበጅ ለውጥን ለማምጣት ተባብረን እንታገል። ጸረ ወያኔ ጸረ ግንጠላ ትግላችን ይፋፋም። ኢትዮጵያ አሸናፊ ትሆናለች። አጉል ነው። የቃላት ጋጋታ፣ ከንቱ መፈክሮችና ፉገራ ፖለቲካ ቆራጥ ህዝባዊ ትግሎችን ሁሌም የሚያደናቅፉት ገዢዎች ሕይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም፣ ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቋኞች ገዢነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 ዓመታት ያየነው ነው። ለጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 ዓመት መራራ ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹም አግኝተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረክ አጨናንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲጠጥርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮቹንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል።
የቅኔ ዘረፋ፣ ዘመናዊ ይዘት በመፈክር ነጠቃ፣ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ላራሹ፣ ዴሞክራሲ ለሰፊው ሕዝብ ወዘተ ሁሉንም መፈክር ደርጉ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ የነቃ የታጠቀ ምናምንቴ የሚል ተጻራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስፍኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ፣ ጊዜ ይሰጠው፣ ጠንካራ ኃይል ያሻል ያሉ፣ ህዝብ ይከፋፈልና አብዮቱ ይጎዳል ያሉና ባለማወቅ ያን አገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ፣ ከሰማይ የተላከ ኮሎኔል ስርየት ያመጣልናል፣ እርቅ፣ ፍቅር፣ ዝባዝንኬ እያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት፣ የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ስራቸውና ተልእኳቸው ሆኖ ይገኛል። እርቅ፣ ፍቅር፣ ሰላም የዚህን ከይሲ ግብና ዓላማ ሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለድ ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያንን አፍቅረው ቢያቅፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን፣ ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ይሰየምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ፣ ትዘረፍ፣ ትበጥበጥም ያለ የለም። ደግመን ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የአህጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳ ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። አምባገነናዊ ግን በአፍቅሮ አሜሪካ የነሆለለ መንግስት ነው የምትመኝልን። ልታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው፣ ንክሩማህን አስገልብጣ ቡችላ መንግስት ያቆመችው፣ አሌንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው፣ የነ መንግስቱና ገርማሜን መፈንቅል ያከሸፈችው፣ ወያኔን ለስልጣን ያበቃችው፣ ሻዕቢያን ደግፋ ለግንጠላ ያበቃችው፣ የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው፣ ኢራቅና ሊቢያን ያፈራረሰችው ወዘተ
አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልግም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። የሀገራችንና የአካባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻዕቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግልብ ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመግጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኑራችሁ፣ ሕዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ሕዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ሕግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በሕዝብ ቁስል ላይ ጨው መነስነስ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በሕዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ሕዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ሕዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ሕዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ሕዝባዊ ሊሉ ቢቀጡ በዚህ መስክ መሐይምነታቸውን ወይም ጸረ ሕዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ሕዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ አለምንም ወለም ዘለም እውን ይሁን፣ ሕዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው ዓመታት ያስቆጠረ የሕዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንስሐ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ሕሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማዕት ደም ፍትህ እያለ ይጮኻልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም፣ ዳግም እንዳንረግጥ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻዕቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው። ክፍል 2 በሰሞኑ የታየውን የሻዕቢያን መሪ የማንቆለጳጰስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻዕቢያ እንደገና
ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ሕዝብ ነን ሁለት አይደለንም ሲል ከ30 ዓመት በላይ ልዩ ሕዝቦች ነን፣ አማራ ኢትዮጵያ ቀኝ ገዝቶናል፣ እኛ ፓስታ በሊታ ስልጡን ሕዝብ ነን፣ አማራ ኢትዮጵያኖች ኋላ ቀር ሕዝቦች ናቸው፣ ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ሕዝብ ነን፣ ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይህ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ሕይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሁንልን ብሎ አላገጠ። መረዳት ያቃታቸው ተገረሙ። ሻዕቢያው በአዲሱ ሹም ልመራ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ፣ ከአዲሱ ሹም ጋር መሳቅ መጫወቱ፣ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እቅድ ሙሉ አካል ነው። ፍቅር፣ እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻዕቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ሕዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተቅለሰለሰ ስንቱን ነድቶታል። በቂ ተመክሮ ነበረን። ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆስለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር፣ ይቅርታ፣ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን፣ በሻዕቢያ የተረሸኑ ወጣቶችን፣ መንካ ተብለው የተገደሉ እነ አፈወርቅ፣ ዮሐንስ፣ ብጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን፣ በሻዕቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻዕቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን፣ አማራውን ጠላት ብሎ መጨረሱን፣ ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን፣ ጠባቦችን ማጠናከሩን፣ ወያኔን እጅ ይዞ ለቤተ መንግስት ማብቃቱን፣ ኢትዮጵያ 100 ዓመት ያልሞላት ሕዝብ በቅኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን ረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻዕቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳይያስ ጎን በጭሎነትና ዝቅተኝነት ስሜት ሲቧርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻዕቢያ ወይስ ኢትዮጵያ ብለን ከከበሮ ምቱ ርቀን ብናጤን መልሱ ግልጽ ነው። በባድሜና በአዲሮብ የወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻዕቢያ ተጠቅሟል። የ100 ሚሊዮን በላይ ሕዝብ ገበያ
ለከሰረው ሻዕቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻዕቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስክ ዋናው ተጠቃሚ ሻዕቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምችው ጊዜ መጥቶላታል። እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻዕቢያ እንደ መንግስት ተደላድሎ መቀጠሉን ደጋፊ ናትና ከስምምነቱ ተጠቃሚ ናት። የሻዕቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጠላቷን አጨብጭባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሰብ ይሉናል አንዳንዶቹ። ኢትዮጵያ አሰብን በመተዋ ሻዕቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በዓመት ሂሳብ ሽጦ እንዳለ የምናውቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻዕቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባዥ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ አገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥ ሆነው በሚሰቃዩበት የኤርትራ ስራ አጦች ኢትዮጵያን እንዲያጥለቀልቁ አንሻም። ሻዕቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባዥ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹም ወያኔዎችና ሻዕቢያ እንደሚሆኑም ግልጽ ነው። ቀጣይ ምጸትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለዓመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻዕቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሩን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የአገራችንን ዛፍ መጓጓዙን አልረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻዕቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻዕቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻዕቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቅጽበት የሚጠፋ የሚተን አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የሕዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻዕቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሐቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻዕቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻዕቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ኢህአፓን የአማራ ትምክህተኛ ብሎ አውግዞ ለዓመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የአዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻዕቢያ ጎንበስ ቢል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ሕዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር
ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻዕቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ሕዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻዕቢያ ዕቅዱ ጥላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጡኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም ባዕዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረ በዳ ይወጣል። ሻዕቢያ ይጠቀማል፣ በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የሕዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻዕቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ሕዝብን ያላማከረ ነው። ለባድመ የተሰዋው ሕዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ሕዝብን የአገሩ ባለቤትን ማማከርን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎቹን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ? ለስብሰባዎቹ ቤቱን እንዲሞሉ የሻዕቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፎገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻዕቢያ መሪዎች በሕዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለአገራችን ጥቅምና ለሕዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ከሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፎገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ። ክፍል 3 መድበስበስና መዘንጋት የሌለባቸው ሐቆች። ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ትሆናላችሁ በሚል ቃል መግባት፣ በተስፋ መደለል፣ ማዘናጋትና ስልጣናቸውን ማደላደል ልምዳቸውና ከነሱም ሁሌም መጠበቅ ያለበት ነው። በተለይም የቀውጢ ጊዜ ሲመጣ ሕዝብ የሚፈልገውን በእጃዙርም ሆነ በቀጥታ ረግጠው ሕዝብ መስማት የሚፈልገውን እያሰሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ ስልጣን የሚመጡና በስልጣንም የሚቆዩ እንዳሉ ያየነው ነው በራሳችን ተመክሮ። ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በሕዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር እያየን ነው። ታሪክም ተረስቶ የሀገራችን ጠላት የክብር አቀባበል ተደርጎለት ሊይዛት ሊጫወትባት ሞክሮ በሕዝብ ትግል የከሸፈበትን በእርቅና ፍቅር ስም ተለግሶ አገራችንን ሊያጠፋ ሁለተኛ ዕድል አግኝቷል። ማን ታግሎ ደምቶ ወያኔን አዳከመ? ሰፊው የኢትዮጵያ ሕዝብ። ማን መከራና ስቃይን ተቀበለ?
ጭቁኑ የኢትዮጵያ ሕዝብ? ማን የወያኔ አካል ሆኖ 28 ዓመት በወያኔ ወንጀል ተካፋይ በመሆን ሕዝብን ተባብሮ አቆሰለ? አዲሱ ሹምና ጓደኞቹ። በግለሰቡ ላይ ጥርጣሬና የእምነት ማጣት ቢከሰት የሚጠበቅና አግባብ ያለውም ነው። የ28 ዓመት የወያኔ ዘረኛና የግፍ አገዛዝ አካል ሆኖ ለሰራ ሰው ከመቅጽበት አመኔታን ድጋፍን መስጠት ከስህተትም በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው እና ፖለቲካቸው መሰረት ኢትዮጵያና ሕዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የሕዝብን መሰረታዊ ፍላጎቶች በውብ ቃላት ወደ ጎን ወርውረው የጭቆናውን ጊዜ በአዲስ መልክ ሊቀጥሉብን፣ ሊሰየሙብን፣ አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ቢወልድ ማ ብንላቸው ተገቢ ነው። ማናቸው ለመሆኑ ድንገት አዳኝ፣ ስርየት አምጪ፣ የሕዝብ አለኝታ ሆነው ራሳቸውን ያቀረቡ? ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ? ማናቸው ለባዕድ አድረውና ለስልጣናቸው ቆመው የሕዝብን የሽግግር መንግስት ፍላጎት ተጻረው የተገኙ? ማናቸው አሁንም ንጹሕ ሕዝብን በማጎሪያ ቆይተውና አንፈታም ብለው ያሉ? ማናቸው አሁንም በጭቁኑ ሕዝብ ላይ ዘረኛ መርዛቸውን መርጨት የቀጠሉ? ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተድበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ፣ ማመስገን፣ በተክለ ሰውነት ማጀብና በከንቱ መንጫጫት ዕጣ ክፍላችን ሆኖ አገራችን ኢትዮጵያ ዓይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። የኢትዮጵያ ሕዝብ የፈለገውና ደሙንም አፍሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ፣ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኔ ያውቅልሃለሁ ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መክረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታይም ነው። ኢህአፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውጉዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጭፍኑ ደግፈው ሲንጫጩ ጫጫታውን ብንደባለቅ ኖሮ ሕዝብና አገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበርሰካ ከኢህአፓ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆንም አንሆንም። ሐቁ ይነገር ከተባለም እንደ ከሃዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ሳናስፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች ጫማ ስር ለመውደቅ መቼም አይዳዳንም። ከህሊናችን፣ ከእምነታችን፣ ከቃል ኪዳናችን ለሕዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም፣ ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፍላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል፣ ክፍል፣ በደል የደረሰበት ሕዝብ ሁሉ በጋራ ለአንዴም ለሁሌም ሀገር አድን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። በአምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 ዓመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ሕዝብ ለሀገሩ ሊያውቅና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ልሂቅ በሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍጥ መስገድን በመሆኑ የሀገራችንን ዕጣ ፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም፣
አይሆኑምም። መደመር የሚሉት ፈሊጥ መፎገርና መገዛት መሆኑ አከራካሪ አይደለም። ከጊንጡም ከአውሬውም ከገራፊውም ከወያኔውም ከሻዕቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንስሐ ካልገባ ይቅርታ እንኳ ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻዕቢያው መሪ ጋር የታየው ቀፋፊ ትዕይንትን ይታዘባል። ስንቱን ሰው የፈጀውና አሁንም በአምባገነንነት ህዝቡን እያሰቃየ ያለው ጸረ ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማዕት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የወያኔ ቡችሎችና መጋዣዎች ሆነው መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይታ ባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ተኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረ ህዝቡ ወያኔ ቆሰለ እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሁ እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻዕቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋ ቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል በሰፊው። የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን፣ ግዴታችን ሊሆንም ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግርሃለሁ ይባል የለ። የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔን ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማሰለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ስርዓት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቅጥረኞች ናቸው። ተለጣፊ ሆነው 28 ዓመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና በአሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው በተስፋ መክነፍ የለመደባቸው በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ከርሳደሮች እቅጩ ይህ ነው። የኢትዮጵያ ሕዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን። ውሸት ለመናገር አትሻም ራሴ ለእውነት ሞታለሁ አልሰማም ራሴ ውሸት ለመናገር አትሻም ራሴ ለእውነት ሞታለሁ አልሰማም ራሴ ሆነ ብዬ ከማለት እውነት ተናገር ይሻለኛል ሞት ውሸትን የማይወድ እውነተኛ ሰው ነው ተብዬ መከራ ኩራቴ ነው ውሸት ለመናገር